አንዳንዴ ሁሉንም ነገር በትክክል እያደረግክ እንደሆነ ይሰማሃል። የምትፈልገውን ታደርግላታለህ፣ ታስብላታለህ፣ ጠንክረህ ትሰራለህ። ግን አሁንም የሆነ የጎደለ ነገር እንዳለ ትነግርሃለች። አልተረዳኸኝም ትልሃለች። አንተ ደግሞ በድንጋጤ ምን ላድርግ ታዲያ ብለህ ራስን ትጠይቃለህ። እውነት እንነጋገር ከተባለ የወንድና የሴት ግንኙነት አንዳንዴ የተለያየ ቋንቋ እንደመናገር ነው። ዛሬ የምነግራችሁ ሴቶች በውስጣቸው የሚመኟቸውን ግን ደግሞ አውጥተው እባክህ ይህን አድርግልኝ ብለው ለማንም የማይናገሯቸውን 3 ትላልቅ ሚስጥሮች ነው። በተለይ ቁጥር 3 ላይ ያለው ሚስጥር 90% የሚሆነው የፍቅር ግንኙነት የሚፈርስበት ዋናው ምክንያት ነው። ስለዚህ ቪዲዮውን እስከ መጨረሻው ማየትህ ለራስህ ስትል የምታደርገው ትልቁ ውለታ ነው። ዛሬ የምናወራው ስለ የፍቅር ግንኙነትና ሴቶችን መረዳት ላይ ስለሚፈጠሩት ትላልቅ ክፍተቶች ነው። ብዙ ወንዶች ሴቶችን መረዳት ከባድ ነው ይላሉ። ግን እውነታው ያ አይደለም። ሴቶች የሚፈልጉት ውስብስብ ነገር አይደለም፣ የተለየ ነገር ነው። ማለትም ያን ያህል የሚካበድ ነገር ሳይሆን ትንሽ ለየት ያለ ነገር ነው። ወደ መጀመሪያው ነጥብ ከመግባታችን በፊት ግን አንድ ጥያቄ ልጠይቅህ። ለመጨረሻ ጊዜ ፍቅረኛህ ወይም ሚስትህ ስሜቷ ተረብሾ ስታጫውትህ ምን ምላሽ ሰጣት? መፍትሄ ነበር የሰጣት ወይስ ሌላ ነገር? ይህንን እያሰብክ ቆይ። ወደ ሚስጥር ቁጥር 1 እንለፍ። አብዛኞቻችን ወንዶች ተፈጥሯችን ችግር ፈቺ መሆን ነው። አንዲት ሴት ቀኗ እንዴት እንደከፋባት በስራ ቦታዋ የገጠማትን ችግር ስታዋየን አእምሯችን ቀጥታ ወደ መፍትሄ ነው የሚሮጠው። ታዲያ ለምን እንዲያታደርጊም ይህንን ብትተይው እኮ ይሻላል ወይም ደግሞ ይህንን ብታደርጊ አይሻልም እንላለን። ግን እዚህ ጋር ነው ትልቁ ስህተት። ሴቶች ይህንን ለማንም አይናገሩም፣ ግን ውስጣቸው የሚጮኸው እባክህ መፍትሄ አትስጠኝ፣ ችግሩን እኔው ራሴ መፍታት እችላለሁ፣ እኔ የምፈልገው ከጎን ሆነህ እንድትሰማኝ፣ ስሜቴን እንድትጋራኝና አዎ ይሄ እኮ በጣም ያናድዳል፣ አዝኜልሻለሁ እንድትለኝ ብቻ ነው ብለው ነው። ስለዚህ በሚቀጥለው ጊዜ ስታዋይህ ዝም ብለህ አይኗን እያየህ አዳምጣት። የሷን ስሜት መረዳትህ ኢሞሽናል ሰፖርት ወይም ደግሞ ስሜታዊ ድጋፍ ከሺህ መፍትሄዎች የበለጠ ዋጋ አለው። ይሄ የመጀመሪያው ነው። ግን ከዚህ የከፋውና ብዙ ጊዜ ወንዶች ግራ የሚጋቡበት ትልቅ ነገር አለ። እሱም ቁጥር 2 ላይ የምናየው ነው። ሁለተኛውና ሴቶች ወንዶች እንዲረዱላቸው የሚፈልጉት ትልቁ ሚስጥር የደህንነት ስሜት ወይም ሪአሹራንስ ይባላል። ወንዶች ብዙ ጊዜ ትልልቅ ነገሮች ላይ እናተኩራለን። ትልቅ ስጦታ መግዛት፣ ቤት መስራት ወዘተ። ግን ለሴቶች ፍቅር የሚለካው በትናንሽና ቀጣይነት ባላቸው ነገሮች ነው። ቀኑን ሙሉ ስራ ላይ ሆነ እንዴት ዋልሽ፣ አስብሻለሁ ብለህ የምትልካት አንዲት አጭር ቴክስት፣ ማታ ስትገቡ ግንባሯን የምትስመው ነገር ወይም ደግሞ ያደረገችውን አዲስ የፀጉር ስታይል አስተውሎ ማድነቅ፣ እነዚህ ትናንሽ ነገሮች ለሷ አንተ ጋር ደህንነት ይሰማኛል፣ ሁሌም ታስብልኛለህ የሚል ትልቅ መልእክት ያስተላልፍላታል። ሴቶች ይህንን እንዲህ አድርግልኝ ብለው አይጠይቁህም። ምክንያቱም ከጠየቁ በኋላ ከተደረገ ትርጉሙን ያጣል ብለው ስለሚያስቡ ነው። ስለዚህ ከልብህ በመነጨ ስሜት እነዚህን ትናንሽ ነገሮች አዘውትራቸው። አሁን ወደ ዋናውና 90% የሚሆነው ግንኙነት ወደሚፈርስበት ትልቁ ሚስጥር ደርሰናል። ይህ የማይታየው የአእምሮ ሸክም ወይም ደግሞ ሜንታል ሎድ ይባላል። ብዙ ወንዶች በቤት ውስጥ ስራ ያግዛሉ፣ ዕቃ አጥባለሁ፣ ልብስ አጥባለሁ ይላሉ። ግን ሴቶች የሚመኙትና ለማንም የማይናገሩት ትልቁ ሚስጥር እባክህ መቼና ምን መደረግ እንዳለበት እኔ ሳልነግርህ ራስህ አስበህ አድርገው የሚለው ነው። እሷ የቤቱ ማናጀር ሆና ይሄንን አድርግ፣ ይሄንን ግዛ፣ ያንን አታድርግ እያለችህ አንተ ትዕዛዝ ፈጻሚ ብቻ ከሆንክ እሷ በአእምሮ በጣም ትደክማለች። ሴቶች የሚፈልጉት ኃላፊነቱን እኩል የሚጋራ እንጂ ትዕዛዝ የሚጠብቅ ረዳት አይደለም። ይህን ሚስጥር ተረድተህ ቀድመህ ነገሮችን ማሰብና ማቀድ ስትጀምር በአይኗ ውስጥ ያለህ ክብርና ፍቅር ወደር አይኖረውም። ይህንን ነው አውጥተው የማይናገሩት። እንግዲህ ዛሬ ያየናቸው እነዚህ 3 ሚስጥሮች ማለትም መፍትሄ ከመስጠት ይልቅ ማዳመጥ፣ ትናንሽ የፍቅር መግለጫዎችን ማብዛት እና የማይታየውን የኃላፊነት ሸክም መጋራት፣ እነዚህን ተግባራዊ ካደረክ የፍቅር ግንኙነትህ አስገራሚ ለውጥ ያመጣል። እስኪ ከነዚህ 3 ነገሮች ውስጥ አንተን ወይም ደግሞ አንቺን በደንብ የሚገልጸው የትኛው ነው? ከታች ኮሜንት ላይ ጻፉልኝ፣ ሁሉንም አነበዋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ ማድረግ እንዳትረሳ።
እንደዚህ አይነት ጠቃሚ መረጃዎች ወደፊትም እንዲደርስህ ቻናሉን አሁኑኑ ሰብስክራይብ ማድረግ እንዳትረሳ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።